ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከናንተ ጋር ይሁን። የኔ ውድና ተናፋቂ የሆናችሁ ቤተሰቦቻችን ሐሳብ አስተያየታችሁን በደንብ እያየሁ ስለሆነ እያበረታታችሁኝ ስለሆነ ከልብ ነው የማመሰግነው። ዛሬም በአብርሃም ጉዳይ ይዤ መጥቻለሁ። እንግዲህ አብርሃም ያለበት ታውቋል ነው የምላችሁ እና ዛሬ በጣም ኤፍሬም ያዙ ይልቀቁኝ ሲል የነበረው ያው ለወንድም ወንድ ለጌታም ጌታ አለው የሚባል ነገር አለ አይደል? ኤፍሬም ሚኪ ላይ ውጥር ሲል የነበረው ሲወራጭ የነበረው ዛሬ ዳኒ ጋር እንግዲህ ተረጋግቶ በልመና አብርሃምን እባክህ አሳየኝ፣ ያለበትን አሳየኝ፣ አገናኘኝ እያለ ወደ ልመና ገብቷል ማለት ነው። እና ያው ዳኒ ላይ መወራጨት አይችልም። ምክንያቱም ዳኒን ታውቁታላችሁ፣ ማንንም አይሰማም። ደስ የሚለው ነገር ማለት ነው እዚህ ቦታ ላይ ይመቸኛል። አብርሃም ላይ ማየው ነገር ሲያደርግ ነው እንጂ የሚደብረኝ ማለት ነው። ስለዚህ የአብርሃም ጉዳይ በሄርሜላና በዳኒ ስራ እየተሰራ ነው ማለት ነው። በጣም በሚገርማችሁ ሁኔታ አብርሃም ጥሩ ቦታ ላይ እንጆይ እያደረገ ነው ከሄርሜላ ጋር እና በጣም ተመችቶታል። እንደሰማነው ከሆነ ኤፍሬም እና ውሰደ ከማለት ውጭ ማለት ነው። እና በጣም ተመችቶኛል፣ እውነት ለመናገር አስቆኛልም፣ አዝናንተኛልም። የአብርሃም አባባል በጣም አዝናንቶኛል እውነት ለመናገር ማለት ነው። እና ዞሮ ግን ህመሙ በደንብ የገባቸው ይመስለኛል አብርሃምን። በነገራችን ላይ ኤፍሬምና ሩታ በዚህ ልክ የተቃጠሉት አብርሃም ከእጃቸው ከቁጥጥራቸው እጅ ስለወጣ ነው፣ ሌላ ነገር አይደለም። ሩታም እንግዲህ ከዳዊት ጋር መታ ነበረ። ዳዊትን አንዳንድ ነገር እያለችው ነበረ። ዳዊት እንግዲህ አቋም የለውም እንዳየነው ከሆነ ግን ደግሞ አብርሃም ወደ ጤናው ሳይመለስ በፍጹም ወደ አንቺ አይመለስም ብሏታል። ግን ደግሞ ይህንን ደግሞ ፈልገን ያደረግነው ብሏል። ትላንትና አላየንም ሲሉ ነበረ። ምንም እንደማያውቅ ሰው ነበር ሲያወራ የነበረው። ዛሬ ደግሞ ለሩታ ያው ተነጋግረን ነው ይሄን ነገር ያደረግነው ከሄርሜላ ጋር እንዲሆን ስለምንፈልግ ነው። በዚህን ሰዓት ላይ አብርሃም ወደ ጤናው እንዲመለስ ስለምንፈልግ ነው የሚል ነገሮችን አንስቷል። ሩታ እንግዲህ ወቀሳዎቿ ተመሳሳይ ናቸው። ምክንያቱም ከሄርሜላ ጋር እንዲሆን የፈቀዳችሁት ከትዳሩና ከልጁ ለይታችሁ ቀድሞውንም የእኛን አንድነት አትፈልጉም የሚል ሀሳብ ነው ያነሳችሁ። ይሄ ደግሞ ግልጽ ነው። ምክንያቱም ዳዊትም ሆነ ቡዜ ለረጅም ጊዜ የእነሱን ትዳር ለማስተካከል ብዙ ታግለዋል እና ዛሬ ሩታ እንደምታወራው አይደለም። ሁሉም ነገር በእጅ ላይ ሲሆን ቀላል ነው፣ ሲያጡት ግን ከባድ ነው አይደለ? ስላጣችሁ ነው በዚህ ልክ አብርሃምን በዚህ መንገድ እንደፈለጋት ልታድርግ የፈለገችው ማለት ነውና አብርሃም እድሜ ዘላለሙን እንግዲህ ቀና ብሎ እንዳይሄድ ወይም ደግሞ በራሱ እንዳይወስን አድርገውት ከኤፍሬም ጋር ዛሬ ደና ነው ይላሉ። ደና የሆነን ሰው መፈለግ ለምን አስፈለገ? ደና ነው ካላችሁ ደና የሆነ ሰው መፈለግ አያስፈልግም። ሰው ነው፣ እንስሳ አይደለም። ሰው እንስሳ ሲጠፋበት ነው ወይም በግ የሆነ ነገር ሲጠፋበት ነው እንግዲህ ውጭ ውስጥ እየዞረ የሚፈልገው ማለት ነው። አብርሃም ደና ቢሆን ኖሮ እናንተ አትፈልጉትም ነበረ። ምክንያቱም አብርሃም ወጥቶ የፈለገው ቦታ ሄዶ ሲመጣ እንደነበረ ሁላችንም የምናውቀው ጉዳይ ነው። ከዚህ በፊት ፈልጋችሁት አታውቁም። ዛሬ ግን የሰራችሁትን ስራ ስለምታውቁ ያ ነገሩን እንዳይወጣባችሁ ስለፈለጋችሁ አብርሃም ወደ ጤናው እንዳይመለስ ስለፈለጋችሁ ይሄ ስጋት ስላለባችሁ ነው አብርሃምን የት ነው ብላችሁ እንዲህ አንዴ ሄርሜላ ቤት ሰብራችሁ መግባት፣ አንዴ ሄርሜላ ወንድም ይዛችሁ በጉልበት፣ አንዴ ቡዜ ጋር ምናምን የምትሉት። እውነት በጣም በተለይ ኤፍሬም እኔ ምን እንደሚናፍቀኝ ታውቃላችሁ? አብርሃም ወደ ራሱ ተመልሶ ስላለፉት ጊዜያቶች እንዲያወራን ነው የምፈልገው። አዎ ምን ሲከናወን እንደነበረ እንዲያወራን እንፈልጋለሁ። የእውነቴን ነው የምላችሁ። አብርሃም ማን እንደነበረ የሆኑት ነገሮች እንዴት እንደሆኑ አብርሃም በራሱ አንደበት እንዲነግረን እጓጓለሁ። የእውነቴን ነው የምላችሁ።
ምናልባት ኤፍሬም አንገቱን ይደፋ ይሆናል ያለ ተማን ላደረገው ነገር። ለነገሩ ህሊና ያለው ሰው ነው አንገቱን የሚደፋው። ሄርሜላ ቤት ሰብረው ገብተዋል፣ ፈልገዋል። ሚኪና ማርቲ ነበሩ፣ ቤቱን አመሱት። ቢኒ የሚባል ልጅ ደግሞ አለ፣ አቋም የሌለው ልጅ ማለት ነው። አንዴ አብርሃምን ላደረጉት ነገር ሚስጥራቸውን ዘረግፋል ይላል፣ አንዴ ደግሞ አብርሃም ወደ ሚስቱ ተመልሷል ምን አድርግ ነው የምትሉት? ማለት አቋም የሌለው ልጅ ታውቃላችሁ። ሰው እንዴት አቋም አይኖረውም? እውነት ሰው እንደው ወይ ከእውነቱ ጋር አልሆነ ወይ ከነዛ ወገንም አልሆነ ዝም ብሎ የሚወላውል ሰው ታውቃላችሁ። ወይ እንደ ፈረንጁ ቀጥታ አቋምህን የሩታን ስትራቴጂ ተከትለህ እንኳን እየሄድክ አይደለም። አንድ ቀን እዚህ ነህ ካልን እዛ ትላለህ፣ እዛ ነው ካል እዛ ነው ብለህ ስትጠብቅ ደግሞ እዚህ ትመጣለህ። ግራ መታጋባ ልጅ ማለት እና ሜሪ ዛሬ ባለፈው ጥሩ ነገር ተናግራ ነበር። ዛሬ ደግሞ እሳት ጎርሳ ያው ከኤፍሬም ጋር መታለች። ኤፍሬምን እኮ አብርሃምን እኮ ኤፍሬም ወንድም አይደለም ምናምን ስትለው ነበር፣ ስታጣላቸው ነበር። እንደውም ምንድን ያለችው አብርሃምን ኤፍሬም እየተበቀለው ነው ብላ ከዚህም ፊት ያደረገው ነገር የሆነ ነገር ይኖራል፣ ስለዚህ ወንድሙን እየተበቀለ ነው ብላ ስታወራ የነበረ ሴትዮ ዛሬ ወዳጁ ነው አብርሃምን እየፈለጉት ነው አብረው ማለት ነው። አይገርም? ዳኒ ግን በጣም ነው ያኮራኝ እውነት። በቃ ቆፍጠን ብሎ አላቅ ምን ታመጣላችሁ። ኤፍሬምም ጸጥ ለጥ ብሎ ያው ያለው መለመን ነው። ምክንያቱም ዳኒ ማለት ሚኪ ማለት አይደለም። ዳኒ አይሰማም፣ ለጌታም ጌታ አለው ያልነው ለዚህ ነው። በነገራችን ላይ ዳኒው ያለበትን ለማወቅ አይቸገርም። ያለበትን አላቅም ብሏል። ግን በስልክ ማውራት ከቻሉ ዳኒ በዚህ ሰዓት ላይ ከአብርሃም ጎን ስለሆነ ሄርሜላ ያለበትን ትናገራለች በእርግጠኝነት ማለት። ስለዚህ ዞሮ ዞሮ በስልክ አግኝተውታል፣ አገናኝቷቸዋል። በስንት ልምምጫ ማለት ነው፣ በልምምጫ አገናኝቷቸዋል። የሚይዙ የሚጨብጡትን ነገር አጥተዋል። አንዴ ደህና ነው አንዴ ደህና አይደለም ይላሉ። ታግቶን የተወሰደው ይላል። በቃ የማይለው ነገር የለም ኤፍሬም። ዳኒም በጣም በደንብ አድርጎ ነግሮታል። በደንብ አድርጎ ማለት ልጁ አልታመመላላችሁም ወይ? ስለዚህ ለምን ትፈልጉታላችሁ? ይመጣል። ጤነኛ የሆነ ሰው መፈለግ ለምን አስፈለገ? ዛሬም ለመካድ ለመሸምጠጥ ይፈልጋል ኤፍሬም ማለት ነው። ዛሬም እንደዛው ጨካኝ በወንድሙ ላይ በዚህ ልክ የሚጨክን ሰው አይቻላቅም። የእውነቴን ነው የምላችሁ። ሩታ እሺ ትጨክን፣ የኤፍሬም ግን ይለያል። እና ለማንኛውም በስልክ አገናኝቷቸዋል። ዳኒ ነበር እንግዲህ ዳኒ እንደሚያገኛት ነበረ ሄርሜላ የምታውቀው። ነገር ግን ሁለቱም አግኝተውታል፣ ስልኩን ነጥቀውት። ሆኖም ግን አብርሃምን አግኝተውት ነበረ። ናና ውሰደኝ ነው ያለው ኤፍሬም። ናና ውሰደኝ ነው ያለው። በቃ ናና ውሰደኝ ነው ያለው። እና ሌላ ቀን ናና ውሰደኝ ብሎታል። ሌላ ቀን እንግዲህ አብርሃም ማንም ሳይወስደው ምናልባት በጤናው ወደ ቤቱ ይመለስና ሁሉንም ነገር አብረን የምንሰማ ጉዳይ ይሆናል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቼ ለዚህ ቤት አዲስ የሆናችሁ ቻናሌን ሰብስክራይብ እንድታደርጉ በትህትና ጠይቃለሁ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ ቪዲዮን እያየን ደግሞ ሀሳብ እንስጥበት። አጠር ያለ ቪዲዮ ይዣለሁ። ወደ ቪዲዮ በስልክ ማዳን ነገር አውርቻለሁ። ስለዚህ ገብቶኛል። እሱም ማለት ከፈለ ስለዚህ አሁን ምንም ችግር አንፈልግም። ካሜራውን ይጥፋ አንዴ አብርሃም ጋር ይዘህ ሂድ። ሌላ ውጥር እንግዲህ አይሰራም። አሁን ዳኒ ጋር አይሰራም እንደዚህ ያለ ነገር። ሚኪ ጋር ነው እንጂ ዳኒ ጋር አይሰራም። ሁሉም ሌላ ችግር ማንፈልግ። ችግር ለምሳሌ ምንም ችግር አለ? ችግር ኮፍተን ያለ መልስ ነው ዳኒ የሚመልሰው። አይሰማም፣ ማንንም አይሰማም። አላሳየም፣ አላውቅም የሚል ነገር ምንም አይነት ችግር አንተን አሁን በጣም መለማመጥ ምናምን ከችግሮቱ ያቀል ምንድናቸው? በነገራችን ላይ አንተን መለማመጥ ምናምን ያለችው ሜሪ ስትለማመጥ እናያታለን። ስትለማመጥ ማለት ነው። ያው ሜሪ ማለት ቢኒ ማለት ናት በወንዱ፣ ቢኒ በሴቷ ማለት ነው። ሜሪ ማለት ቢኒ በሴቷ አቋም የሌላት አንዴ ሩታ ጋር አንዴ አብርሃም ጋር አንዴ ሩታ ጋር አንዴ አብርሃም ምንም የማይታወቅ እንደዛ ወደ ነፈሰበት የምትነፍስ ማለት ነው። እሱን አንተ በጎ አድራጎት ነው ወይስ ምንድን ነው? እኔ ችግር ሆንኩኝ አንተ ነገ የመጣው በጎ አድራጎት ልትሰጠኝ ነው? አይገርምም መሰለኝ። እኔ ራሱ እንደዛ ነው መሰለኝ። እሺ አብርሃምን እንድታገናኘን ነው። ሌላ ነገር ነው አይደለም። ያንተን ተረታት እንሰማ አይደለም። በነገራችን ላይ ሚኪ ቢሆን ይሄን አንገቱ ላይ ተንጠልጥሎን እዚህ ጋር ይዞ በቃ አውሰደኝ ምናምን ውሰደኝ አትውሰደኝ ሲባባሉ ነው አለም ምናምን። ዳኒ ግን ብቻ ነው እንካት አይችልም። ያው ይታወቃል።
ሰማችሁ ምናምን ነገር ተረት አልገኝ። በመጀመሪያ ደረጃ እኔ ተረት አላወራም። እንቆቅልሽም ተወረደ። ስለዚህ በመጀመሪያ ደረጃ ላነጋገር ስርዓት ይኖር በስርዓት ነው። የሚፈልግ ሰው ጉዳይ ያለው ሰው እኮ በዚህ መልኩ አይደለም አይደል? በዚህ መልኩ አይደለም። አሁን እንደዚህ ስለ ጮክ ምናምን እኔ ዳኒ አንድ ነገር አለ ምንም እንደማያደርግ ግልጽ እኮ ነው። ዳኒ ማንንም አይሰማም ብያቸዋለሁ። ስለዚህ ኤፍሬም ነጠረ ዘለለ ምንም የሚመጣ ነገር የለም። ግን አብርሃም እናንተ ጋር ስላለ ሌላ አክት እንደዚህ ጉራጉራ አይበለ። ባለፈው ዕለትም ነግሬሃለሁ፣ በጣም እየተንጣጣ ነበር። ስለዚህ የኔ እናንተ ጉዳይ እንድናቆየውና አሁን እኔም ሄርሚን ጉዳያችን ፈልገን የመጣነው አብርሃም እኔም ሄርሚ ማለት ተሳሳተ። በነገራችን ላይ ሜሪ ለማለት ፈልጎ እኮ ሄርሚ። ምክንያቱም ያው ሄርሚ የሚለው ለምን እንደሆነ ገብታችኋል። ሄርሜላን ስለሚፈልጋት ነው። ለአብርሃም አስበው ሳይሆን ሩታና አብርሃምን አንድ ላይ አድርጎ አፍዞ አደንግዞ ማለት ነው። ከዛም በኋላ እሱ ሄርሜላ ጋር ሊጫወት ማለት ነው። አልተሳካለትም። ያው ምላሱ ላይ ቁጭ ብላ እያስቸገረችው ነው። በሌላ ነገር ማውራት ከፈለክ ኦኬ፣ ታይሙ እንዲ ካሜራ ይዞ አይደለም በሌላ ነገር ማውራት ያለብን። ኧረ ተይ ሜሪ በእናትሽ ኧረ ተይ። ኧረ ከባድ ነው። እሱ ማግኘት ስለሆነ እሱ እንድናገኘው እርዳን አለችው። በቃ እርዳን አለችው። እጁ ላይ ወደቁ። በቃ ምንም አማራጭ የላቸውም። እርዳታ ለማግኘት አብርሃም እርዳታ ፈልገው ነው የመጡት። ውጥር ብሎ አልተሳካላቸውም። ተመለሱ ማለት ነው። ደህና እንደሆነ አውቃለሁ። ያለው ከሄርሜላ ጋር ነው፣ ግን የት እንዳለ አላውቅም። በቃ ቆፍጠን ያለ መልስ ማለት ነው። እነሱ ደግሞ አብርሃምን ማግኘት ይፈልጋሉ። ይዞቸው ሄዶ አብርሃም እንዲያገናኛቸው አገናኘን። አንተ ምንም ይሄ መፍትሄ ላንተ አይጠፋም። ዳኒን ያውቁታል። የት ድረስ መሄድ እንደሚችል ያውቁታል። የት እንዳለ አላውቅም። መልስ አይሆንም ዳኒ። የት እንዳለ ከሄርሜላ እንደሆነ እያወቅ የት እንዳለ ደግሞ መልስ አይሆንም። በስልክ ነው የማገኛቸው። በቃ ምንም ማድረግ አይችልም። መብቱ ነው። አልነግርም ማለት መብቱ ነው። ቢያቅ ራሱ ማለት ነው። አልነግርም ማለት መብቱ ነው። ሁሉና እኛ ደግሞ አረዚህ ጋር ሌላ ነገር በእናትህ ዳኒ ሊፈጠራ ነገር ቦታ አብርሃም የት እንዳለ ታውቃለህ? ሄርሜላ በግድ እኮ ነው እንደው ይሄን ያህል መወጣጠር። አብርሃም ግን ይሄን ጉድህን ብታየው ምን አለበት? በጣም ከፀጉር ጀምሮ እስከ ጥፍር ጠንቅቄ ነው የማውቀው። ከደረቅ ትደርቃለህ። አላውቅም። እኛ ልታላግጥ ነው ታሮሽ። ለምን እንደዚህ የምታደርጉት እናንተ በግድማ ካልን እንደናንተ አንተና ሩታ በግድ አብርሃምን ስቃዩን ያበላል እንዴ? እንዳንተና ሩታ አብርሃምን ሳይፈልግ በጣም የሚገርም እውነት ፈልግ። አንተ እስከ ዛሬ ድረስ በግድ አለበት። በግድ አላደረኩትም። ፈልጎ ነው ሩታ ጋር የመጣው። እናንተ በግድ ሄርሜላ ጋር ይወሰዳችሁ። በግድ ነው ሩታ ጋር የወሰዳችሁት። ሄርሜላ ጋር በግድ አይደለም የሄደው። መጣ፣ ሄርሜላ ይዛው ሄደች። አለቀ። ያልሆነ ልጅ ማለት ነው። ደህና ያለው ልጅ ደህና ነው እያልክ እየተከራከርክ ነበርከው አንተ ነገር። አሁን ላይ ከእጃችሁ ሲወጣ እናቱ የሚገኘው እዛ ሰው ጋር እየወሰድከው ነው። አዎ። ምክንያቱም ሩታ ፈቃደኛ አይደለችማ ደህና እንዲሆን። ምክንያቱም ሰላሙ እንዲያጣው ሩታ ምክንያት ነው። ሌላ ምንም ጥያቄ የለውም። አብርሃም ደህና ነው ወይ? ደህና ነው። ጤነኛ አይደለም ካላለም። ስለዚህ ልጁ ታግቶም ይሁን ምንም ይሁን አናውቅም። ስልኩ ዝግ ነው። አንዴ ታግቶ ነው ይላሉ፣ ታግቶም ይሁን ይላሉ፣ አናውቅም ይላሉ። ግራ የገባው ራሳቸው ራሱ ግራ ተጋብተዋል እኮ እውነት። ኤፍሬም እንደዚህ አሁን ለወንድሙ አስቦ አይመስልም። እንደዚህ እንዲህ ሲሆን አይገርምም? ግን ሰው ወንድሙን በዚህ ልክ ይጠላል። ደህና ከሆነ ሊታገድ ይችላል። ደህና ከሆነ የሰው ልጅ በፍላጎቱ የሆነ ነገር ሲያደርግ ስተዋለህ። ማይታውቀው በፍላጎቱ እኮ አይደለም ከሩታ ጋር የቆየው ታውቃለህ። ፍላጎቱ እንደሆነ ታግቶ ነው ሄደው። አንድ ነገር ስማኛ፣ ሄርሜላ ልጆች አስልካ አብርሃም በግድ ነው የወሰዱት። በፍጹም በግድ አልወሰዱትም። እንገላ አገኙት፣ አወሩት፣ ይዘውት ሄዱ። ከሄርሜላ ጋር ደስተኛ ሆነ። አለቀ። ቁጥጥር ስር ውጪ ስለሆነ ነው ኤፍሬም እየተናደደ። ቴንክ ዩ በደንብ አድርገህ ንገረው እስቲ በእናትህ። ከነሱ ቁጥጥር ውጪ ስለሆነ እንደዚህ አንገበገባቸው። አብርሃም ታግቷል ነው። ትናንትና አብርሃም ለመታመሙ ትልቁን አስተዋጽኦ የወሰድከው አንተ ነህ። ትናንትና ከሩታ ጋር ሆነ የአብርሃም ደህንነት የማያሳስበው ሰው ነበር። አሁን አብርሃም ከእጅ ሲወጣ አብርሃም ደህና አይደለም። አብርሃም ያለበት ማውቅ አይገርምም? እኛ ራሱ ግራ የገባን እሱ እኮ ነው። የት ነበረ አይደለም ለነገሩ ነበረ። አሁንማ ሚስጥሩ እንዳይወጣባቸው ስለፈለጉ ነው። አብርሃም ድኖ እንዳይመለስ ነው። ከእጅ ስለወጣ አይደለም። ለመደወል እኮ ፍላጎት ያስፈልገኛል። ገባሽ? ቴንክ ዩ በቃ ፍላጎት ያስፈልገዋል። ይሄ ልጅ ሰላም ልትሰጡት ይገባል።
አይ ከፈለኩ ነው የምደውለው። አሁን መጣችሁ ስለጨዋችሁ ምንም ነገር አትፈጥሩም። ምንም ነገር አትፈጥሩም። ኤፍሬም ስለጨዋችሁ አንቺ ማገገዳ ሰጥቶ ወጣት ላረቁ አንድ ራስ ይገባ ለማውራው ነገር ባኛላ እንደዚህ ብትለምን ይሻላል። እንደዚህ መለመን አብርሃም ፈልጎና ወዶ ነው ወደ ሩታ የመጣው። አንድ ነገር ብቻ አብርሃም ፈልጎና ወዶ አይደል ወደ ሄርሜላ ሄደው ወዶና ወደ ሄርሜላ ፈልጎና ወዶ ነው የመጣው። ከሩታ ጋር ተገፍቶ ነው ሄደው። ፈልጎ እንደሆነ አንተ በምን እርግጠኛ ነህ? አንተ አንድ ያሳያ ደውልልኝ አንድ ጊዜ ሚለንስ ማናኛው ያለው ካንተ ጋር ምን አጣላን እኮ ፈጣሪ ነው። አንዴ ድምፁን መስማት ፈልገዋል። እንግዲህ አብርሃምን ድምፅ ልንሰማ ነው። ብቻ እንደስማው እንዳስቁ አብርሃም አባባሉ እንዳያስቃችሁ። አብርሃም ወደ ራሱ እንደሚመለስ እግዚአብሔር ዝም በል እንደምን ፈርቶ ነው እኮ ፈርቶ ነው። ኤፍሬም ፈርቶ እኮ ነው እኮ ዝም በል በቃ። አንቺ ፈርተሻል። ምንም ነገር እንዳትወራ እኔ ነኝ የማወራው። ምንም ነገር መጀመሪያ ሰላም ልንልሽ አብርሃም ጋር ለምን ጋር ይደውልኩታ መጀመሪያ ለምን እንደዚህ እንዳለ ታውቃላችሁ ኤፍሬም? ምክንያቱም አብርሃም ከሆነ አብርሃምን እሱ ቀድሞ ካወራው ሌላ ሰው ነው ይልቅ በቃ አብርሃም ፈርቶ ያለበትን ቦታ እንዲናገር ነው። አይናገርም። ሰላም ሄሎ ሄልሚ እንዴት ነሽ? ወይዳን ሰላም ነው አለሁልሽ። ደህና ነሽ? ደህና ነኝ። እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለው። እግዚአብሔር ይመስገን። እንዴት ናችሁ? ከአብርሽ እንዴት ነው አሁን ያለበት? ተስማምቶታል። አብርሽ እግዚአብሔር ይመስገን። እንዴት ነሽ? ሰላም ነው። እንዴት ነሽ ሄርሜላ? እግዚአብሔር ይመስገን። ሜሪ ነች። አብርሃም ነው። ሰላም ነው። እንዴት ነሽ? ሜሪ ነኝ። ኦኬ ወይ ሜሪ ሰላም ነው። እንዴት ነሽ? ደህና ነሽ? አለው። አብርሽ ካንቺ ጋር ነው እንዴ ያለው? አዎ ምን ነው በሰላም ነው? አይ በሰላም በሰላም ምን ሰላም አለ? ይቅርታ ምን ሰላም አለ? ሰፈሩ ደፍርሷል። እኔ ስልኩን ስደውል ኦፍ ስለሆነ አግኝቼው ስለማላቅ ሰሞኑን ፈልጌ ስለነበረ ስላላገኘሁት ነው። ታገናኝ ትችያለሽ? ታገናኝ አብርሽ ሜሪ ነው ታላቅ ሜሪ ነው። ሄሎ ወይ አብርሽ ኤፍሬም ነኝ። እንዴት ነው? ደህና ነኝ። ሰላም አያሳዝንም? ድምፁ በጣም የሚያሳዝን እውነት ነው። እንደዚህ እኛ እኮ በጣም እየተጨነቅን ነው። እዚህ የት ነው ያለው? ደህና ነኝ። ከኤርሚ ጋር የሆነ መዝናኛ ወስደኝ ነው እኮ። የት ነው ያለው? ተመችቶሃል? የት ነው ያለው? ጤና እንዴት ነው? እዚህ እኮ ሳትነግረን ነው የሄድከው። ሩታ እንዴ ልጅህን ጥለህ ሚስትህን ጥለህ እኮ ነው የሄድከው። ኤፍሬም እና ውሰደኝ። የት ነህ? ኤፍሬም ና ውሰደኝ። ኧረ በጣም አብርሽ በጣም እውነት ፈታ ነው ያደረገኝ። የምር የት ነህ? ደህና ነኝ በለው። አንቺ እየሰማህ ነው እንዴ? ሄሎ አብርሽ ሰማው። ደህና ነኝ ነው እያለ ያለው። ሄሎ አብርሽ ይሄው ደህና ነኝ እኮ። ሌላ ቀን ና ውሰደኝ። ሌላ ቀን ና ውሰደኝ። በቃ አሁን የት ሆናችሁ ነው? በል ብላው ነው። አንቺ ምን በል ብላው ነው። እግዚአብሔር ጆን ነገር ቢሆን ከኔ ጋር ነው ሰበሽ ቢሆን ምን አታመጡ ነው። እየሰማህ ነው? ጀግና ዳኒ እውነት አንጨረጨራቸው። በጣም ማን የበለጠ አንጨረጨራቸው። ምን እንደማመጣ አሳያለሁ። ይሄ ጆን ነገር ቢሆን ከኔ ጋር ነው ጸበል። ልጁ እንደዚህ ቢሆን ምንድን ነው የፈለጋችሁ? ምንድን ነው ከሱ የፈለጋችሁት? አብርሃም ደህና ነው። እኛ በምናገኘው መንገድ እናገኘዋለን። አንድ ነገር ስመኝ አብርሃም ታገኙት። ከዚህ በኋላ ግን አጠገቡ አትደርስም። እመነኝ፣ ቃል ገባለሁ። እሺ በዚህ ልክ ተቃጠሉ። በጣም ያሳዝናል እውነት። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይሄን ይመስላል። በሚቀጥለው በሌላ ቪዲዮ እንወጣለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው